አብይ ትግራይ ላይ እርምጃውን ጀምረውታል። አጥፍቶ ጠፊ ድሮኖች ከትግራይ ሰማይ ስር ያንዣበቡ ነው። ከሰሞኑ እነዚህ ድሮኖች ተደጋጋሚ ቅኝት ማድረጋቸው ተሰምቷል። በዚህ መሃል የህወሓት ዋና ዋና የጦር መኮንኖችና አዛዦች ጄኔራል ታደሰ ወረደ ለብልጽግና መረጃ ያሾልካል፣ እንቅፋትም ሆኖብናል በሚል የቁም እስረኛ እንዳደረጓቸው ተሰምቷል። ህወሓት መላቅጡ ጠፍቶታል። ነገረ ዓለም ሁሉ ዝብርቅርቅ ብሎበታል። ከሻዕቢያ አገኘዋለሁ ያለውን ድጋፍ አለማግኘቱ ውጥረት ጨምሮበታል። ያመኑት ሁሉ እየከዱት ነው። በእርግጥም ህወሓት ከጉያው ስር እሳት ተነስቶበታል። ቁርጡ ቀን ሲመጣ ያመናቸው ሁሉ እየሸሹት ነው። ጦርነቴን ቀድሱልኝ ያላቸው አካላት ቡራኪ አንሰጥም ብለዋል። ቡድኑ ለገዛ ፍላጎቱ የፈለፈላቸው ትናንሽ የፖለቲካ ድርጅቶች የህወሓትን አቋም አንደግፍም ሲሉ አቋማቸውን አሳውቀዋል። ሚሳኤል ሳይቀር ታጥቅ ያለው አቅሜ እንደ በፊቱ አይደለም የሚለው ህወሓት ከብልጽግና ጋር ተፋጧል። አብይ ጦርነቱን ከጀመራችሁ ትጠፋላችሁ፣ እንደ ድሮ ምሽግ በመቆጣጠር የሚደረግ ውጊያ የለም፣ ጦርነቱ በቴክኖሎጂ ነው ወቁት ሲሉ አስጠንቅቀዋል። ሆኖም ህወሓት ይህን የአብይን ማስጠንቀቂያ ከቁብ የቆጠረው አይመስልም። በወልቃይትና በራያ በኩል ተጨማሪ ኃይሉን እያስገባና እያስጠጋ ይገኛል። የተወደዳችሁ የኢትዮ ፖስት ቤተሰቦች በትግራይ የድሮን ቅኝት የተደረገ ሲሆን ህወሓት ለአመራሮቹ እንዴት ከድሮን ጥቃት ራሳችንን እንከላከል የሚል ስልጠና እየሰጠ መሆኑ ታውቋል። በድሮን ቅኝቱ እጅግ አደገኛ የህወሓት ግዙፍ ወታደራዊ መሳሪያ መከማቸቱ የታየ ሲሆን በቀጣይ ቀናት የድሮን ድብደባ ሊኖር እንደሚችል ተሰምቷል። ወዲህ ደግሞ ጄኔራል ታደሰ ወረደ ከአክም ክብረ በዓል ማግስት የቁም እስረኛ መደረጋቸው ታውቋል። አብይ በትግራይ የወሰዱትን እርምጃ፣ የድሮን ቅኝቱን፣ የጄኔራል ታደሰን መታሰር የተመለከቱ ጉዳዮችን በስፋት እንቃኛለን። እንደተለመደው ይህን ቪዲዮ ላይክ እና ሼር በማድረግ አብራችሁን እንድትቆዩ ግብዣችን ነው። ትግራይ አፋፍ ስር አዲስ ጦርነት አድፍጧል። እልቂት ተደግሷል። ህዝቡን ቢለ ጦርነት ቢልም ብልጽግናንና ሻዕቢያን ሙጥኝ ያሉ የክልሉ ፖለቲከኞች ለህዝቡ ሌላ መከራ ደግሰውለታል። ብልጽግናና ህወሓት ዳግም ቃታ ሊማዘዙ ከ3 ዓመት ውጥረት በኋላ ተፋጠዋል። ውጥረቱ ሊፈነዳ ከጫፍ መድረሱን የሚጠቁሙ መረጃዎች ከሰሞኑ በስፋት ወጥተዋል። የጦርነቱ መጀመር አይቀሬ እንደሆነ የተሰማቸው ጠቅላይ ሚኒስትር አብይ ትግራይ ላይ እርምጃዎችን እየወሰዱ ነው። ወደ ትግራይ ነዳጅ እንዳይገባና የሰራተኞች ደሞዝ እንዳይከፈል አድርገዋል። ብልጽግና ሁለቱን እገዳዎች ክልሉ ላይ የጣለው ህወሓት ለጦርነት ዝግጅት ይጠቀምበታል በሚል ስሌት ነው። ሰሞኑን በተለያዩ ሚዲያዎች እንደተዘገበው የፌዴራል መንግስት ወደ ትግራይ የበጀት ድጎማ መላክ ካቆመ 2 ወር አልፎታል። በዚህ የተነሳ እንደ መምህራንና ሐኪሞች የመሳሰሉ የመንግስት ሰራተኞች ደሞዝ ባለማግኘታቸው ብዙ ማህበራዊ ቀውስ እየደረሰ ነው። ይህንኑ ተግባር አውግዞ መንግስት የእርምት እርምጃ እንዲወስድ ጫና ከማድረግ ይልቅ አንዳንድ ወገኖች ጉዳዩን በሴራ መነጽር ተመልክተው ብዙ ትንታኔ እየሰጡበት ነው። ከእነዚህ ትንታኔዎች አንዱ ፌዴራል መንግስት እዚህ ውሳኔ ላይ የደረሰው ለመንግስት ሰራተኞች የሚላከው በጀት ወደ ታጣቂዎች ስለሚሄድ ነው የሚል ነው። የብልጽግና እርምጃ ነዳጅና ደሞዝ በመከልከል ብቻ የቆመ አይደለም። ይልቁንም ከሰሞኑ ወታደራዊ እርምጃዎች ተደርገዋል። በሳምንቱ መጀመሪያ በትግራይ የድሮን ቅኝት መደረጉ እዚህ ጋር የሚጠቀስ ነው። የማዕከላዊ መንግስቱንና የህወሓትን ፍጥጫ ተከትሎ በመቀሌ የድሮን ቅኝት መደረጉን የሚገልጹ መረጃዎች ወጥተዋል። ለመንግስት ቅርበት ያላቸው የማህበራዊ ሚዲያ ገጾች ከሰሞኑ የድሮን ቅኝት መደረጉን ዘግበዋል። እንደ ዘገባዎቹ ከሆነ በድሮን ቅኝቱ የመከላከያ ሬንጀር የሚመስል ልብስ የተከማቸበት ቦታ መታየቱ ተጠቁሟል። ህወሓት ይህንን የመከላከያ የሚመስል ሬንጀርን ያዘጋጀው ጥቃት ለመፈጸም ሳይሆን እንዳልቀረ የሚጠቁመው መረጃው ሌሎች ወታደራዊ ስፍራዎች በድሮን ቅኝቱ መታየታቸውንም ጠቁመዋል። ይህን መረጃ በተመለከተ ከ4 ኪሎም ሆነ ከመቀሌ ስለ ጉዳዩ የተባለ ነገር የለም። በእንዲህ መልኩ ውጥረቱ የተጋጋለ ሲሆን ህወሓት ብልጽግና ጦርነት ሊከፍትብኝ ነው እያለ ነው። የህወሓት ማዕከላዊ ኮሚቴ ከሰሞኑ ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት በትግራይ ላይ ለመክፈት እየጣረ ነው ሲል ወንጅሏል። ማዕከላዊ ኮሚቴው ለተከታታይ ቀናት ስብሰባ በማድረግ የትግራይን ወቅታዊ የፖለቲካ ሁኔታ መገምገሙን የጠቀሰው ህዳር 14 ቀን 2018 ዓ.ም ያወጣው መግለጫ ፌዴራል መንግስቱ የትግራይ ህዝብን በኃይል ለማንበርከክ እንደሚፈልግ ይከሳል። መሰረታዊ ሸቀጦችን ወደ ትግራይ ክልል እንዳይገቡ የትራንስፖርት እንቅስቃሴን ከመገደብ ጀምሮ የሰራተኞች
የፖለቲከኞች ደሞዝና በጀት እስከ መከልከል ያሉ ቅጣቶች እየጣለ ነው ሲል መንግስትን ይወቅሳል። የህዝቡን መከራ የሚያራዝም ሴራ በትግራይ ላይ እየተሰራ ስለመሆኑ የፕሪቶሪያ ስምምነትንም አደጋ ላይ የመጣል እንቅስቃሴ እየተደረገ መሆኑን ሲከስ የሚታየው የህወሓት መግለጫ አደራዳሪዎችና ዓለም አቀፉ ማህበረሰብ በጉዳዩ ጣልቃ ገብተው ነገሮችን ካላስተካከሉ ጦርነት ሊከሰት የሚችልበት አዝማሚያ መኖሩን ይዘረዝራል። ህወሓት በዚህ መግለጫው ከመፍረስ ተርፈናል፣ እንዲሁም በተሻለ ፖለቲካዊ ቁመና ላይ ነን ሲል የሚደመጥ ሲሆን ከመቼውም ጊዜ በላይ ድርጅታዊ አንድነቱን ማረጋገጥ ስለመቻሉም ይገልጻል። በፓርቲው ውስጥ የፖለቲካ ስራ ተጠናክሮ መቀጠል አለበት የሚለው መግለጫው የትግራይን ህዝብ ጥቅም ለማረጋገጥ ማንኛውንም መስዋዕትነት ለመክፈል ዝግጁ እንደሆነም ይጠቁማል። በዚህ መሃል ግን የትግራይን ወቅታዊ የፖለቲካ ሁኔታ በቅርበት የሚከታተሉ አንዳንድ ወገኖች በአሁኑ ጊዜ ህወሓት ሚናው ምንድነው? የትግራይ ጊዜያዊ አስተዳደርስ ምን እየሰራ ነው? እንዲሁም የትግራይ ሰራዊት የሚባለው ቲዲኤፍ የሚኖረው ሚና ምን ሊሆን ይችላል ሲሉ ጥያቄ ያቀርባሉ። በአሁኑ ወቅት ትግራይ ፖለቲካዊ ቀውስ ውስጥ እንደምትገኝ ብቻ ሳይሆን ወደ ሌላ ዙር ጦርነት ልትገባ የምትችልበት እድል መኖሩን የሚናገሩ አንዳንድ ወገኖች ይህንን ማስቆም የሚችለው ህወሓት ጊዜያዊ አስተዳደሩ ወይስ ሰራዊት ነው ሲሉ የተለያዩ መላምቶችን ይሰጣሉ። ስለ ወቅቱ የትግራይ የፖለቲካ ኃይል አሰላለፍና ህወሓት በመግለጫው ፈጠርኩት ስለሚለው ጠንካራ ድርጅታዊ ተክለ ቁመና አስተያየት የተጠየቀው የህግ ባለሙያና የሚዲያ ሰው አቶ ዳንኤል ብርሃኔ ድርጅቱ የሚለው በተጨባጭ እንደማይታይ ነው የተናገረው። ከመፍረስ ድነናል የሚለውን ጉዳይ መፍረስ ምንድነው ከሚለው ነጥብ ጋር አያይዞ ማየት ተገቢ ነው። አንድ ኮምፒውተር ቀጥ ሲልብህ ተበላሸ የምትለው ስራ ያቆመበትን ሂደት ካለመረዳት የሚመጣ ነው። እነሱ ከመፍረስ ድነናል ሲሉ መፍረስን እንዴት ነው የሚረዱት? ለምሳሌ ከራሳቸው ከድርጅት መተዳደሪያ ደንባቸው ጀምረን ጉዳዩን እንመልከተው። ባለፈው 14ኛ ድርጅታዊ ጉባኤ ሲያደርጉ እኮ ከማዕከላዊ ኮሚቴ አባላት መካከል ከግማሽ ያላነሱትን ሳይዙ ነው ወደ ጉባኤው የገቡት። ከነጌታቸው ረዳ ጋር አብረው የወጡ ነበሩ። ከቢሮ ባይጠፉም ከድርጅቱ የራቁም ነበሩ። ከነጌታቸውና በራሱ ከድርጅቱ የወጣው ሲደማመር ከግማሽ በላይ ሊሆን ይችላል። ወደ ክስ ሊወስዱት አልሞከሩም እንጂ እነጌታቸው ጉዳዩን ወደ ምርጫ ቦርድ ወይም ወደ ፍርድ ቤት ቢወስዱት ጉዳዩ በምን ሕግ አግባብ እንደሚፈታ መገመት አይቻልም። ስለዚህ በድርጅት መተዳደሪያ ደንብ ከወሰድነው ህወሓት ያኔ ፈርሷል። በዚህ አግባብ ጠለቅ ብለን ካየነው ደግሞ ህወሓት ከፈረሰ መቆየቱ ይገለጥልናል። ከጦርነቱ ማለትም ከ2013 ዓ.ም ጀምሮ በቅርቡ ጉባኤ እስካደረጉበት እስከ ነሐሴ 2016 ዓ.ም ድረስ ከ9 ስራ አስፈጻሚ ኮሚቴ አባላት መካከል 5 ብቻ ይዘውን የቆዩት። የራሱ የህወሓት መተዳደሪያ ደንብ አንድ ስራ አስፈጻሚ 25 በመቶ አባላቱ ከጎደሉ በ3 ወራት ውስጥ የማሟያ ምርጫ ተደርጎ ሊሟላ እንደሚገባ ይደነግጋል። አሁን ከመፍረስ ተርፈናል ሲሉ ቢደመጡም በእኔ ግምት ግን ቀላል በሆነችው በመተዳደሪያ ደንብ ጥሰት እንኳ ሲመዘኑ ከፈረሱ ቆይቷል የሚያስብል ብዙ መነሻ አለ። የመፍረስ ትርጉሙ ጠፍቶባቸዋል ካልሆነ በስተቀር በመተዳደሪያ ደንቡ የማይገዛ ድርጅት ደግሞ ድርጅት ሆኖ የሚቀጥልበት አግባብ የለም በማለት አቶ ዳንኤል አብራርተዋል። አንዳንዶች ህወሓት በምርጫ ቦርድ ከፖለቲካ እንቅስቃሴ መታገዱን አጣቅሰው ድርጅቱ ህልውና እንደሌለው ሲናገሩ ቢደመጥም በተጨባጭ በትግራይ ፖለቲካ ህወሓት ሰፊ ማህበራዊ መሰረትና ጠንካራ ህልውና ገንብቶ የመቆየቱን ጉዳይ የሚያስተባብል ማስረጃ ሲቀርብ አይታይም። ያም ቢሆን ግን ትግራይ ውስጥ በአሁኑ ጊዜ የሚታዩ የፖለቲካ ኃይል አሰላለፍ ለውጦችን አጣቅሰው ስለ ህወሓትም ሆነ ስለ ጊዜያዊው አስተዳደሩና ስለ ወታደራዊ ኃይሉ ተጨባጭ ሐቆችን የሚያቀርቡ አሉ። ህወሓት ግን ይህን መተዳደሪያ ደንብ ጥሶ ነው ለ3 ዓመታት 4 ስራ አስፈጻሚ አባላቱ ጎድለው የቀጠለው። እነጌታቸውም እያሉ ነው ይህ ደግሞ የተፈጸመው። ከ9 አባላት 25 በመቶ ጎደል የሚባለው 2 አባላት ሲጎድሉ መሆኑ ቢታወቅም እነሱ ግን 4 ጎድሎባቸው ለ3 ዓመታት ተጉዟል። መተዳደሪያ ደንባቸውን ጥሰዋል እንዳትል ደግሞ መተዳደሪያ ደንባቸውን ጥለው መኖር ከጀመሩ ብዙ ዓመት ሆናቸው። ከ2011 ዓ.ም ጀምሮ መተዳደሪያ ደንባቸውን ጥለው መኖር ከቀጠሉ 6 ዓመት አለፋቸው። በሆነ አመክንዮ ወይም ጦርነት ውስጥ ስለነበረ ተብሎ ይህ ጉዳይ ይታለፍ ቢባል እንኳን ነገር ግን ጦርነት ውስጥ ባልነበሩ ወቅቶችም ደጋግመው መተዳደሪያ ደንቡን ጥሰውታል። አሁን ከመፍረስ ተርፈናል ሲሉ ቢደመጡም በእኔ ግምት ግን ቀላል በሆነችው በመተዳደሪያ ደንብ ጥሰት እንኳ ሲመዘኑ ከፈረሱ ቆይቷል የሚያስብል ብዙ መነሻ አለ። በተቃራኒው ግን ህወሓት ራሱም ቢሆን የሰራዊቱ ንብረት ሆኗል። ህወሓት ከነጌታቸው የገጠመውን ሽኩቻ
ለማሸነፍ ብሎ በመካከለኛ ደረጃና ከዚያ በላይ የሚገኙ የጦር መሪዎችን ድጋፍ መጠየቁ ይታወሳል። የጦር አመራሮቹ ህወሓትን ደግፈው የነጌታቸው ወገን ከስልጣን ከተገፋ በኋላ ግን በህወሓት ላይ ከፍተኛ ጫና ማሳደር የቻሉበት ሁኔታ ተፈጥሯል። ህወሓት የሰራዊት ድጋፍ መጠየቁን ተከትሎ በዚያ ውስጥ የገቡ የጦር አመራሮች እጃቸው ሰፍቷል። ህወሓት አሁን የራሱ ድርጅታዊ የስልጣን ልዕልና ተገፏል። ድርጅቱ በጦሩ ተጽዕኖ አውቶኖሚውን አጥቷል። ራሱን በራስ የማስተዳደር ስልጣኑን ከአምና ጀምሮ ድርጅቱ አጥቷል። ጦሩን በራሱ ጊዜ ጋብዞ ነው አውቶኖሚውን ወደ መነጠቅ የገባው። በፓርቲው ውስጥ መጓተቱ እንደቀጠለ ቢሆንም ነገር ግን ደግሞ በዚህ መካከል የራሳቸውን ፍላጎት ይዞ የመጡ የጦር መሪዎች አዲስ የኃይል አሰላለፍ ፈጥረዋል። በህወሓት የስልጣን መጓተት ውስጥ ከተለያዩ ወገኖች ጀርባ የቆሙ የጦር አመራሮች ተፈጥረዋል በማለት ነው የኃይል አሰላለፉ የፈጠረውን ገጽታ እየገለጹት። አበቃን።